ይበዛል። አሁን ከጃኒ ጋር ደግሞ እንደዚህ ሲል ሄዶ ይነፋታል። አንቺ የተረገምሽ አሮጊት ስነ ስርዓትሽን ያዢ። ከአዶናይ እናት ላይ ጭንቅላትሽን 5 ሚሊዮን ብር ሁለት ቀን ሳይሞላው የዚህን ያደግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ልክ አሚን ፍጣም ቆሻሻ አሂት ጋይስ እኔ የማንም መጠቀሚያ የምትሆን ሴት በጣም ነው የምታስብ። የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያለ በጃኒ ቦታ ማብረጃ ነሽ አንቺ። በቃ አልተመቻትም። ምን ይመቻል? በቃ አዶናይ አልተመቻትም። እንዳንቺ ስራ ፈት ባለጌ አለሌ አይደለችም እናቱ። አንቺ ቫለንታይንና ከዚህ እህት ጋር ይሄን አመድ የሆነን ቅንቅናም የሆነን ልጅሽን ከባሏ አጣልተሽ ከልጅሽ ባል ጋር የተኛሽ ሴትዮ እየተደባደበ እያንቋሸሸ በሴትነቷ እየሰደባት አቢዩዝ እያደረጋት ዋናው ሌባ ማጅራም መቼ አጎት ያለው ጆሮ 100,000 ህዝብ ባለበት ፎቶውን ቪዲዮ ልላክልህ። በዛ ደረጃ ይሄን የመሰለ መልካም ስራውን በወንጀል ደረጃ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። ዛሬ እንግዲህ ጄላችሁ የመጣሁት ኬዝ በጣም እኔንም ያበሳጨኝ ነገር ነው። ለምንድን ነው አዶናይ በአሁን ሰዓት ላይ እንግዲህ ተበሳጭቶና እንግዲህ በጣም ቴንሽን ውስጥ ሆኖ ማናየው የሚል አይነት አመለካከት ያለው እንግዲህ እዛ አይመጣችሁ ጂጂ ኪያ በመባል ብናቃት እንግዲህ በጣም እኔ በዚህ ሰሞን በጣም ያበሳጨችኝ ያለችው እኔም ብቻ ሳይሆን በጣም ብዙ ሰዎችም ማለት ነው። ለምን እንደዚህ እንግዲህ እንዳሰበች እኔ ማውቀው ነገር የለም። እንግዲህ እሱም ቪዲዮ ነው ዛሬ የማሳያችሁ። እንደሱም አይነት በጣም አነጋጋሪ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቤተሰቦች ዛሬ እንግዲህ የ300 ብር የሚያሸልም ጥያቄ ለእናንተ ይዤላችሁ መጥቻለሁ። እንግዲህ ማድረግ ያለባችሁ በቀላሉ ኮሜንት ላይ መልሱን ማስቀመጥ ብቻ ነው። ጥያቄው በጣም ቀላል ጥያቄ ነው። አዶናይ አሁን በመጨረሻ ላይ እንግዲህ ያስጀመረው ቻሌንጅ የ2 ሚሊዮን ብር ሽልማት እንግዲህ ለ12 ወይም ደግሞ ለ13 ሰዎች ያስጀመረው ቻሌንጅ ምንድነው? እሱን እንግዲህ ኮሜንት ላይ አስቀምጡልኝ። የዚህ ጥያቄ አሸናፊን እንግዲህ በሚቀጥለው ቪዲዮ እንግዲህ የምናሳውቅ ይሆናል። እንግዲህ ቤተሰቦች ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ጥያቄውን መልስ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ አዶናይ ማለት ዮኒ እግዚአብሔር ምስክሬን ነው። ይቺን ቀን እንዳትረሳ። ነገ አንተ ራስ እንዲህ ነው የምታወርደው ታያለህ። አንድ እንደውም ልንገር እኔ የዛኔ ምን እንደምትቀለ አይ ዮኒ ነው የምልክ ታያለህ። ነገርኩሽ እኮ አሁን ለምሳሌ ከጃኒ ጋር የአዶናይ ጉዳይ የሚወጣበት ቀን አንዴ 5 ሚሊዮን ሞልቶ ሁለት ቀን ጊዜ 5 ሚሊዮን ሞልቶ ሁለት ቀን ሳይሞላ የዚህን ያደግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ተጎድቷል እኮ እውነት ከሆነ ብሬክአፕ አላደረጉም እና ቆይ ብሬክአፕ ቢያደርጉ ምንድነው ማድረግ ያለበት? የምሬ ነው የምላቸው። አዶናይ ማለት እኮ እንደ ኖርማል ሰው የምናየው ሰው አይደለም። በጣም ብዙ አይነት እንትኖች አጋጥሞታል። ግን እሱን እንትን ማለት የለበትም። ኢግኖር አድርጎ ስራው መቀጠል ነው ያለበት። ከሱ ስር እኮ በጣም መረዳት ያለባቸው በጣም ብዙ ስራዎች መሰራት ያለባቸው ነገሮች አሉ። እሱን ስራዎች እንግዲህ መስራት አለበት አይደል? እሱ በዚህ ታይም እና ታዲያ ብሬክአፕ አደረግን ብሎ ቤቱ ቁጭ ብሎ እንትን እንዲያዝን ነው ወይስ ቪዲዮ እንዲሰራ የብሬክአፕ ቪዲዮ እንዲሰራ ነው የፈለገችው? እኔ እኮ ግራ ነው ያጋባኝ ማለት ነው። በዚህ ልክ ምንድን ነው እንደዚህ ነው? ኩርፊያ ይኖራል ከዛም የበለጠ ይኖራል። ሊናገርታጋሽ ነውና አንቺ ራሱ ሰንቶች ይለሽ አልነበር እንዴ? ዮኒ ድግሱ ለምን አስፈለገ? ድግሱ ለምን ለ5 ሚሊዮን ምን ነው አጠብቅም? ትንሽ ነገሮች እስከሚረጋጉ ድረስ በሱ ቤት ይሄ መኪና ይሸልማቸው ምና ደግሞ ዛሬ ምን አለ መሰለሽ ሰውም 5 ሚሊዮን ያስገባው ሰው ኤክስፔክት ያደርጋል። ይሄንማ 5 ሚሊዮን ህዝብን መናቅ ነው። ገብቶሻል? 5 ሚሊዮን ያስገባው ህዝብ ልጅ እኮ ችግር ላይ ናት ያለችው እኮ በቶነስ ህዝብ እዚህ ጋር 5 ሚሊዮን ህዝብ አለ የሚወደው የሚያከብረው አዶናይዬ ብሎ የሚከተለው አለ። ገብቶሻል? ሁለቱንም ባላንስ እያደረገ መሄድ አለበት። ይሄ ልጅ ባላንስ ማድረግ መቻል አለበት። ገባሽ? እዚህም ጋር ያለውን ህዝብ አብሮ እዚህ ጋር ያለውንም ደግሞ በሷ ጋር ያለውን ሰው ሳይል ዮኒኮ ደገፍ ማለት ለሰራችሁ ራሱ አይችልም። አሁን እንደፈለግሽ ነው መሽከለከልኩሽ ኖ ማለት አውራ ግን እኔ በበኩሌ እውነቴን ነው የምልህ ልክ ነው ብያለሁ። ኦኬ አልኩሽ። የሀሳብ ልዩነትን አከብራለሁ። ቡና እንኳን ለመጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብዳ ደርሶ እሷ ቤት ውስጥ ይሄ ሁላ ውርጅብኝ እየወረደባት ማለት ነው። ይሄ ሁላ ቅጥቀጣ ያም አሮጊት ያም ሽማግሌ ያም ወጣት እየመጣ እየሰደባት ቆይ በጃኒ በኩል እኮ ቢያንስ በቃ የእንትን ነገር ነው ያለው አይደል? እንዴ ምንድነው? በአዶናይ በኩል እኮ በጣም ብዙ ነገር ነው። በጣም ብዙ ስራዎችን እኮ ነው እየሰራ ያለው አዶናይ። በጣም ብዙ ነገሮችን ማለት ነው። የምር እንትን እያልኩ ምናምን ሳይሆን በጣም ብዙ አይነት ቻሌንጆች እኮ አሉበት። አሁን በዚህ ሰዓት መስራት ያለበት በዚህ ሳምንት ውስጥ ብቻ ማለቅ ያለባቸው ብዙ አይነት ስራዎች አሉ። እሱን ስራ ትቶ ገና እዚህ ጋር ይሄ ማስታመም አለበት ነው እያለች ያለችው። ይሄ እኮ የማይሆን ነገር ነው በጣም ማለት ነው። አዶናይን እንደ ኖርማል ሰው አትዩት። እዚህ ጋር እንደ ጃኒ ወይ 1 ሚሊዮን ወይ 9
400 500 ሺህ ያሉት ተከታዮች በጣም ብዙ ሰዎች ነው ያሉት በዙሪያው ማለት ነውና ለነሱ ክብር ሰጥቶ ያን 5 ሚሊዮን ቻሌንጅ ማክበር አለበት እንዴ ዝም ብሎ ታዲያ 5 ሚሊዮን ገባው ብሎ ጸጥ እንዲል ነው የተፈለገው አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤት ጋር ቢፈጠር እርግጠኛ ነኝ ድግስ አትደግስም አንድ ቀንም ወጥታት አታውቅም ለምን የቤተሰብ ክብር ስለምታውቀው የሚስትን የጓደኛን ፍቅር ደግሞ ልጅ ናቸው ማሰባል ያንግ ናቸው ልጅስ ብትሆን ለተወሰነ ጊዜ ራቅ አትልም ኧረ በስመ አብ የምትገርም ናት በጣም የምትገርም ናቸው ኧረ በስመ አብ እዚህ ጋር እንግዲህ በናዮ ኬዝ ደግሞ በጆን ዳንኤልና በናዮ ኬዝ የመጣው የዴቲንግ ፓርት እንግዲህ እሷን አበሳጭ ሳምንት እኮ በጣም ነው የሚያስቀው ይበረናቸው ሄዶ አስረገዛት እሺ አሁን ከጃኒ ጋር ደግሞ እንደዚህ ሲል ሄዶ ይነፋታል ቫለንታይን ብላ ጣቷ እንደዚህ ታረጋለች እንደገና ኧረ እቺ ሊያገባች እቺ መንደሬ ብላ የተናገረችው ልጅ አናግሪያቸው ነው ኧረ ልክ አሚን ፍጣም ቆሻሻ አሂት ጋይስ እኔ የማንም መጠቀሚያ የምትሆን ሴት በጣም ነው የምታስጠላኝ አንድ ምን ማድረግ አለባት የልጁ አባት እኮ ነው በማላችሁ ልጅ አለ ሌላ ታሪክ እኮ ነው ልጅ ማለት እዚህ ጋር ታዲያ ጀስት አይንተን ተባ ከእንትና ጋር እንዲ ተፈጥሯል ስለዚህ እንዴ እሷም ላይፏን ማስተካከል እኮ ትፈልጋለች እሷም እኮ እንደማንኛውም ሰው የራሷን ነገር አስተካክላምና አሪፍ የሆነ ላይፍ ማሳለፍ ትፈልጋለች እንጂ ዝም ብላ ኢግኖር እንድታረግ ነው ከእንትና ጋር እንትን እንደዚህ ስለተፈጠረ እኔም ከጆን ዳንኤል ጋር በቃ አሪፍ ልቀመጥና እንድትል ነው እንዴ ምንም አይለባትም እዚህ ጋር እኮ እሷ ማስተካከል የምትፈልጋቸው ብዙ ነገሮች አሉ አረግና እየተሳሰብን በጃኒ ቦታ ማብረጃ ነሽ አንቺ በጃኒ ቦታ ማብረጃ ገብቶሻል ያ የጃኒ ማብረጃ ነሽ ጃኒ የታሰበች ሰው ነሽ ይሄን የተረዳሁት አንቺ ቫለንታይንና ከዚህ እህት ጋር ከሷ ጋር እንደዚህ ነገር ኧረ ተው እንዴ ሚዲያ ላይ እንደዚህ አይነት ነገር አታውጡ እስኪ ኧረ እዩ ጠላቴ ብለሽ ለኛ ማሳየት ማለት እኛ ላንቺ ስል የተጣላተን ሰው ላይ እኛ ላይ እያሽሟጠጥሽ ነው ማለት ነው እኛ ላይ ሙድ እያሽ ነው ማለት ነው ገብቶሻል አንቺ ማለት ሰው አንቺን እያሰበ ስሜቱ አይመጣለት ጃኒን እያሰበ ነው አንቺ ላይ አንቺ የእንትና መተርኮሻ ነሽ ማለት ነው የእውነት ሲጋራ ታጨሽውና የሚያረካው የሚያመረቅነው ባለቤቱን ነው የሚተረኮሰው ግን ሌላ እቃ ላይ ነሽ አንቺ ማለት ጃኒ ትጨሳለች ምትተረኮሰው ባንቺ ላይ ነው ማለት ዛሴት ጃኒን ያሰበ ወንድ አንቺ ላይ ነው የሚያተረኩሰው አንቺ የጃኒ ማቴሪያል ነሽ ይሄ እንኳን አይገባሽማ እናትሽ ግጥምና ዜና ያነበበች ስትዘፈን ይሄን ሳትረዳ ነው እንደምትዘፍነው ህይወት ሳይገባት ነው እንዴ አማርኛ ሳይገባ ነው ጂጃዶ ረብስማ አሁን እቺ ትልቅ ሴትዮ ነች አሁን ቢያንስ እንኳን እነዚህ ልጆች እኮ ማለት ነው መታረቅ ያለባቸው እሷ ቤት መጥተው ነበር በዚህ ታይም ማለት ግን እሷ እዚህ ጋር ያረጋች ያለችው ነገር ተመልከቱልኝ በዚህ ልክ መውረድ ማለት እንግዲህ ያስፈልግ እኔ በሷ እድሜ ቦም ማለት ነው የምሬን ነው ብላችሁ አንድ አስታራቂ ነው በሆነ ለምንድን ነው እንዴ ማስተረቃውን በዚህ ቻናል ላይ እርግጠኛ ሆኜ የምነግራችሁ ወደፊት ብዙ ሰዎች የሚታረቁበት ብዙ አይነት ሰዎች የሚረዱበት የምሬ ነው ፈጣሪ ያሳካልኝ ብቻ ግን እንደዛ ነው ሐሳቤ ማለት ነው እንጂ ሄጂ እድሜ ትልቅ ላይ ሲደርስ ወይ ለቪውዬ ምገባበት ነገር የለም ታውቃላችሁ ይሄን እንግዲህ የምታዩት ይሆናል ወደፊት ማለት ነው እንግዲህ የምትተማመኑበት ሰዎች ስላላችሁ እዚህ ውስጥ ስለዚህ በዚህ እድሜዋ እሷ እንደዚህ ወርዳ እንደዚህ በማድረግ በጣም ነው የሚደብረው በጣም ማለት ነው ብላችሁ እግዚአብሔርን ነው ብላችሁ ብቻ እሷ ቤት መተው እንዲታረቁ ነገሮችን አመቻችታ ምናምን ማስታረቅ ለሷም በጎን በኢንቦክስ የሚሆን በቪዲዮ ሰርታላት እንዴ አርጊ እንደዚህ አስቢ በዚህ መልኩ እንደዚህ ቢሆን እኮ ነው ለሱም እንደዛ እያለች ነገሮችን ማስተካከል ነበር የነበረባት እሷ ግን እዚህ ጋር ወርዳ እንደዚህ አይነት ነገር እንደ ቀላል ነገር ታወራለች ልጆች ያሉ ምናምን አይን አልወደደችም ይደብራል እግዚአብሔርን ጸዋ ካዶናይ ጋር ነው አንፎሎ አርጉት እያለች ነው እኔ ስስቅ ነበር ጂጂ በቃ አልተመቻትም ምንም ጨርሰ በቃ አዶናይ አልተመቻትም እኔ ሳቄ ነው የሚበጣው የጂጂ አዶናይ አልተመቻትም እኔ በአዶናይ ያለኝ አስተሳሰብ ተቀይሯል በየዋህነቱን አይቻለው መልካሙነቱን አይቻለው ከጃኒም ጋር ሆነ አልሆነም እኔ ተመችቶኛል ልጁ ይስኩ
በቃ ደግ ልጅ ነው፣ ደስ የሚል ባህሪ ያለው የዋህ ነው። ማንም እንዳይወስድበት የዋህነቱ። ከጃኒም ጋር ሆነ አልሆነ ታዲያስ ሀብትዬ ከጃኒም ጋር ሆነ አልሆነ አዶናይ በቃ አሪፍ ልጅ ነው፣ አሪፍ ልጅ ነው። ይሁንም አይሁንም መብት አለው። ከጃኒ ጋር በተፈጠረው ጉዳይ ቢለያዩም አብረው ቢሆኑ አውትሻይን ያደርጋል። ጥንካሬው ልዩ ለወንዶች ምሳሌ ይሆናል። ሴቶች ጥቃቅን ሚስቴኮች ሲሰሩ ፎርጊቭነስ እንዳለ ያሳያል። ፎርጊቭነስ እንዳለ ያሳይና ለብዙ ወንዶች ለካ ሴትን ልጅም ይቅር ማለት እችላለሁ የሚል ሀሳብ ልክ ነው። ዮኒ ማኛ ይህን ሳምንት የምሬን ነው የምላችሁ ጥሩ ነገር እያወራን ያለው እንደው ምን አይነት መንፈስ ቤቱ እንደገባ አላውቅም። ብቻ የሚያወራቸው ነገሮች በጣም የበሰሉ ነገሮች ነው። እንደ በፊቱ ዝም ብሎ አይነት ነገር አያወራላችሁምና በቃ በጣም ተመችቶኛልና ዮኒ ማኛን የሚመቻችሁ ሰዎች ኮሜንት ላይ እንግዲህ አንቺ የተረገምሽ አሮጊት ስነ ስርዓትሽን ያዢ። ከአዶናይ እናት ላይ ጭንቅላትሽን አፍሽን ሰብስቢ። ገባሽ? አፍሽን ሰብስቢ። እንዳንቺ አንቺ ባንቺ ለቅ እናትነት አይለካም። ገባሽ? አንቺ እናት ሲጀመር እናት አይደለሽ። መጀመሪያ ለቤተሰብሽ ያልሆንሽ ለልጅሽ ያልሆንሽ ስለ ሰው እናት የመናገር መብት የለሽም። እንዳንቺ ስራ ፈት ባለጌ አለሌ አይደለችም እናቱ እኔን የምትልከኝ። እኔ ደግሞ ሕፃን ልጅ አይደለሁም በሰው እየተመራው በሰው እየተላኩ የምመጣ። እሷ እንደዚህ አይነት ነገር ውስጥ ሲጀመር እነሱ የሚያውቁት ነገር የለም። በቃ ጃኒና እኔ ራሳችን የሆነ የግል ጥላቻ አለብን። አለቀ። ሁለታችንና ሁለታችን ብቻ ነው። በቃ ትጠላኛለች፣ እጠላታለሁ። ዘለሽ ሂደሽ የአዶናይ እናት ናት እንደምትለው ስነ ስርዓትሽን ያዢ። ስሟን አትጥሪ። እዚህ ጋር የተከበረች እናት ናት። እዚህ ጋር እኮ እናቷን መንካት የፈለገችው 100% ለምን እንደሆነ ታውቃላችሁ? አዶናይ መልስ እንዲሰጥ ፈልጋ ነው። ገባችኋ? መቼስ ቤተሰቦቻችሁ ሲነኩ ምናምን ነገር ዝም አትሉማ። የፈለገ ፌመስ ብትሆኑ ምናምን ቤተሰቦቻችሁ ሲነኩ ኢሞሽናል ትሆናላችሁ ከእናንተ ከምትነኩት ይልቅ ማለት ነውና ጂጂ እንግዲህ አዶናይ ማዘር በምትናገር ጊዜ አዶናይ በጣም ስሜታዊ ሆኖና ቪዲዮ ሊሰራ ይችላል። በዛ ምክንያት ጂጂ መነጋገሪያ ትሆናለች ምናምን የምትፈልገውን አይነት ቴንሽን ታገኛለች ማለት ነው። ግን አልተሳካም። እንደዛ መሆኑ የሚገርማችሁ ማለት ነው። አልተሳካም። ምክንያቱም ጠንካራ እናት አለው፣ ጠንካራ ልጅ ነው። ማንም እንትን አይለው ማያስቆመውም ካሰበው። ገባሽ? እንደዚህ እንዳንቺ አይደለችም። አለሌ እዚህ ጋር መታ 24 ሰዓት ሚዲያ ላይ ሰው ለሰው የምታባላ ባለጌ ደደብ እናት አይደለም ያለችው፣ ጀግና እናት ናት ያለችው። ስሟን አትጥሪ። ሲጀመር አንቺ ጃኒን የምትወጃት ቢሆን ባሏ ልታከብሪላት፣ ፍቅረኛዋ ልታከብሪላት ይገባል። 24 ሰዓት ባሏን እየሰደብሽ አዶናይን ስትሳደቢ ነው የምትዩ። አዶናይን ቀን በቀን ተሰድቢዋለሽ፣ ጃኒን ትወጃታለሽ። እንደዚህ የሚባል ነገር የለም። አንቺ አዶናይን ከወደድሽው ጃኒን ከወደድሻት ፍቅረኛዋን ባሏን ልታከብሪላት ይገባል። የባሏን እናት ልታከብሪላት ይገባል። ገባሽ? የውሸት ጃኒን ወድሻለሁ ብያሽ እዚህ ጋር ግን አዶናይን ስትሰድቢ ትውያለሽ። እሷስ ምን ይሰማታል ብለሽ አታስቢም እንዴ? ፍቅረኛዋን እየሰደብሽባት፣ የፍቅረኛዋን እናት እየሰደብሽባት ጃኒዬ እኔ ፍቅር ብትያት አይማታም? ማይሆን ነገር ነው። እኔ ግን ጃኒ ሰደብሽ ብለሽ ስትሳደቢ ነበር። አንቺ ግን አዶናይ ስትሳደቢ ደግሞ ጻድቅ ነሽ። ምንም እንትን የለብሽም። አዶናይን የመሳደብ መብት አለሽ። ከዛ ጃኒን ትወጃታለሽ። እኔም ደግሞ ጃኒን ጠልቼ አዶናይን ቦድ ምን ይገርማል ታዲያ? ምኑ ነው የሚገርመው? ምንም ይገርም ነገር የለውም። አይንሽን ከአዶናይ ላይ አንቺ እየተረገምሽ አሮጊት ማለት ነው። አንቺም ደግሞ ስለ መስጠትና ምናምን ታወሪያለሽ እንዴ? አንቺ እኮ አንቺ ነሽ ስለኔ እናትነትና ስለኔ የምታወሪው እኮ አንቺ ጂጂክያ አንቺ ነሽ ስለኔ የምታወሪው። መጀመሪያ ስለ ቤተሰብሽ ልጅሽን ከባሏ አጣልተሽ ከልጅሽ ባል ጋር የተኛሽ ሴትዮ ከኔ ጋር ታወሪያለሽ? ባለጌ ልጅሽን ከባሏ አለያይተሽ የልጅ ልጆችሽን ያለ እናትና ያለ አባት ብቻቸውን እንዲሰቃዩ ከዚህ እዛ እየተመላለሱ እንደ ዕቃ ከዛ ቤት ወደዛ ቤት እንዲመላለሱ ያደረግሽ ሴትዮ ነሽ ስለ እናትነት የምታወሪው። መጀመሪያ የራስሽን ልጅ ውደጂ። ጃኒን ከመውደድሽ በፊት የገዛ አምጠሽ የወለድሻትን ልጅ ውደጂ። መጀመሪያ አምጠሽ የወለድሻትን 9 ወር አርግዘሽ የወለድሻትን ልጅ መጀመሪያ አክብሪያት፣ ውደጃት። እሷን ነው በአደባባይ ስሟን እያጠፋሽ የሚዘገንን ስድብ ልጆችሽን የምትሳደቢ ሴትዮ አሁን ስለ ሰው እናትነት ዞረሽ ስለ አዶናይ እናት ታወሪያለሽ። ባለጌ አትሁኚ። በጣም እኔ እንደዚህ አይነት ሰውም አትመስለኝም ነበረ ጂጂኪያ። ግን እንደዛ ከሆነ ጀስት ስለሷ ማውራት አያስፈልግም። ዛሬ ያበጠ ነው ማፈነዳው። ለምን አይፈነዳም? እሺ
ለምን ወደውና ለምናከብረው ማለት ነው ለአዶናይ ወንድማችን ሚስት ነው ያመጣውለት። ስለዚህ ሁላችሁም የምትደግፉኝ ከሆነ ኮሜንት ስር ላይ ማለት ነው አዶናይ ሜንሽን በማድረግ የእሷ ፎቶ ደግሞ በመለጠፍ ሁላችሁም ሳፖርት አድርጉኝ። ባይዘው ማለት ነው እቺ ስማማናት ረዲት አይደለም የምትባለው የብዙ ሰዎች ክራሽ ማለት ነው። አዶናይ ወንድሜ እኔ በጣም ነው ማከብርህ። ከመጀመሪያ ጀምሬ ብዙ ጊዜ ቪዲዮ ስሰራልህ ነበረ። በተለይ ደግሞ ሰብአዊነትህ ቅንዕናኻ ማለት ነው በጣም ነው እኔ ማደንቅህ ማለት ነው። አንተም ፈለው ብለኸኛል። በዛ አጋጣሚ የኔ አባት አዶናይ ሚስታቶ ነው ይገርሙ ተቃጠልና አለ ሰውየው። እኔ በጣም በጨዋ መንገድ ለአንተ መልስ መስጠት ፈልጋለሁ። እውነት ነው ሽንጣችንን ገትረን አዶናይን ደግፈናል፣ ተከላክለናል፣ እንቀጥላለን። እኔ ወንድም አለ በምንም መመዘኛ አሁን ባመጣው ሐሳብ አንተ ለአዶናይ አሳቢ ልትሆን አትችልም። በምንም መስፈርት አንደኛ ሲጀመር አዶናይን አልተረዳኸውም ማለት ነው። አዶናይ የራሱ ነፃነት ያለው የራሱ አስተሳሰብ ያለው ነፃነቱን በሚገባ የሚያከብርና የሚወድ ሰው ነው። አየህ ሁሉም ሲያብድ አብሮ ስላላበደ ነው እኛ የደገፍነው አዶናይ ትበለው በተለያየ በሚያንጸባርቃቸው ሁኔታዎች ሁላችን ስናብድ ስላላበደ እኛንም ስለመለሰን ነው አዶናይን የደገፍነው። ዛሬ ላይ ለጃኒ ለዚች አንዲት ምስኪን ብራብሮ ያላችሁን ንቀት እና ያላችሁን ክብረ ብስነት ለማሳየት በዚህ ደረጃ መሄዳችሁ ተገቢ አይደለም። ይሄ ጉዳይ የኔም ያንተም አይደለም፣ የአዶናይና የጃኒ ጉዳይ ነው። አየህ ወንድም አለ አንተ ያልገባህ ነገር የሴት ልጅ ነህ፣ ሴት እናት አለች፣ እርግጠኛ ነኝ ሴት እህት አለች፣ ምስት ሴት ናት። ባንተ ላይ ሊደርስ የማትፈልገውን ነገር በሌሎች ላይ እንዲደርስ ደግሞ ማድረግ የለብህም። በቃ አየህ አንተ መራጭ መሆን አትችልም። ሲጀመር ይሄ ድሮ ያለፈበት ፋሽን ነው። ሲቀጥል ደግሞ አዶናይን በዚህ ደረጃ መናቀህ በራሱ ያሳዝናል። ልክ አይደለም፣ ሙሉ በሙሉ ልክ አይደለም። ሲጀመር አዶናይ ሰውን በሰውነቱ ስለሚያከብር ሰውን በሰውነቱ ብቻ ስለሚቀበል ነው እኛ የወደድነው። ሁሉም ኢትዮጵያዊ የወደደው እየወደደውም የሚቀጥለው የአዶናይ ስብዕና ይሄ የማይቀየር ስብዕና ነው። ይቀየራል ብለህ ካሰብክ ተሳስተሃል። አዶናይ ብሔርተኛም አይደለም፣ አዶናይ ዘረኛም አይደለም። አዶናይ ኢትዮጵያዊ ወንድማችን ነው። ሰውን በሰውነቱ የሚያከብር ነጩም ጥቁሩም አንድ ነው ብሎ የሚያስብ ልጅ ነው። እውነት ነው በመካከላቸው ችግር ተፈጥሯል። ችግሩን ደግሞ የሚፈቱት ራሳቸውና ራሳቸው ብቻ ናቸው። መቀጠልም ካለባቸው ይቀጥላሉ፣ ማቆምም ካለባቸው ያቆማሉ። ይሄ የኔና ያንተ ጉዳይ አይደለም። እንዲህ አይነት ነገር እህት ላይ ቢሆን ትደግፋለህ? አትደግፍ። አየህ ለዚህ ነው እኔ ከጃኒ ጎን የቆምኩት። ጃኒ ትንሽ እህት ናት ለኔ። ጃኒ ሴት ናት። ሙሉ በሙሉ ደግሞ ጃኒ ተጎጂ ናት ብዬ ነው ማምነው። ሙሉ በሙሉ 100% ጃኒ ተጎጂ ናት። የጃኒ ስህተት ምንድነው መሰለህ? ነገሮችን አርቲኩሌት አድርጎ በአግባቡ መግለጽ ያለመቻል፣ ታይሚንግ ያለመጠበቅ እና ስሜታዊ የመሆን ጉዳይ ብቻ ነው የሷ ጉዳይ። በእርግጠኝነት ነው የምነግርህ፣ እሷ ላይ የተነሱ ሰዎች ሁሉ ያፍራሉ። የተፈጠረባትን መረጃዎች አብዛኞቹ ስህተት ናቸው። ይህን መቀበል አንፈልግም እኛ። ስህተት እንደሆኑ እያመነ ግን እሷን የሚተች ብዙ ሰው አለ። ስለሆነ እኛ የምንቆመው ለጃኒ አይነት ብዙ ሰዎች ነው። በደል እያለባቸው በደላቸው ታፍኖ ወንድም ሴትም ቢሆኑ ችግር የለም
ከስራቸው ተስተጓግለው ቤተሰቦቻቸው ተንጓጠው ተሰድበው ይህን የመሰሉ ኢትዮጵያዊ ቤተሰቦቿ ተንጓጠውና ተሰድበው ተንቋሸውባት እሷ ቅስሟ ተሰብሮ ቤቷ ነው ያለችው። ለዚህ ሴት አለመቆም፣ ለዚህ እንስት ያለመቆም፣ ለዚህ ትንሽዬ ብራብሮ ያለመቆም ሰውነት አስብል። ሁሉም እየሰራ ነው። አዶናይም ስራውን እየሰራ ነው። እንወደዋለን። አዶናይን መደገፌን ቀጥላለሁ። አሁን ግን እኔ ያለሁት ከጃኒ ጎን ነው። ይኸውልህ ወንድም አለ ሰው ሆነ እንደ ሰው ስታስብ ነገሮች ይገባዋል። ስሜታዊ ሆነ በብሔር በተለያየ ነገር ውስጥ ራስን አስገብተህ የምታስብ ከሆነ ደግሞ አስቸጋሪ ነው የሚሆነው። አስተሳሰብ የተዛባ ነው የሚሆነው። ስለሆነ ከዚህ አስተሳሰብ ልትመለስ ይገባል። አዶናይንም አልጠቀምካትም፣ ራይደትንም አልጠቀምካትም፣ ማንንም አጠቅም። ለማንም አይሆንም ይሄ ሐሳብ። ይሄ በጋሪዎች ጊዜ ድሮ በአያቶቻችን ጊዜ የቀረ ሐሳብ። እሱን አሁን ኢምፕሊመንት እናደርጋለን ማለት በራሱ ኋላ ቀርነት ነው። ስለሆነም እያንዳንዳችን ከዚህ ብራብሮ ጎን ልንቆም ይገባል። በቃ የራሳቸው የግላቸው ጉዳይ ይግላቸው። እኔ ብለያዩ ጃኒንም አዶናይንም ነው የሚደግፈው። የአዶናይ ድጋፍን በምንም ታምር አልቀንስም። የጃኒ ቤተሰቦች በጣም ነው የምትለዩት። በጣም የምትገርሙ ዩኒክ የሆናችሁ ብራንድ የሆናችሁ ናችሁ። ይኸውላችሁ ለእናንተ አንድ ምክር አለ። የትም ቦታ ስትገቡ አትሳደቡ። ጃኒን መውደዳችሁንና ብራብሮዋን ብቻ በቃ በብራብሮ አጥለቅልቁት በቃ እንጂ ስድብ አትሳደቡ። ይኸውላችሁ በፍቅር ምንም የማይሸነፍ ነገር የለም። አይ ፍቅር የሁሉ ነገር መቋጫ ነው። ታሸንፋላችሁ፣ ታሸንፋለች። እውነቴን ነው የምነግራችሁ። ሌላውን ነገር ተውት። በቃ ይሄንን አድርጉ። በጣም ነው የምትለዩት። በጣም የምትገርሙ ናቸው የጃኒ ቤተሰቦች። በእውነት ቃላት የለኝም ለእናንተ። ቴንክ ዩ ቬሪ ማች። ይሄንንም ኮሜንት በብራብሮ አጥለቅልቁት። በቃ ለሷ ያለንን ፍቅር መግለጽ ነው። ጃኒ አንድ ሰው ብቻ አይደለች። የታፈነች ሐሳቧን መግለጽ ያልቻለች በዚህ የተዋከበች የብዙ እንስቶችን የብዙ ወንዶችን የምትተካለች ናት። ለዚህ ነው እኔ ሽንጤን ገትሬ የምትከራከርላት። በቃ ልክ ፊልም አድርገው እንደ ታናሽ እህቴ ነው። በቃ እንደ ትንሿ እህቴ ፊልም አድርገው የሷን ጉዳይ ሳነሳና ሁላችንም በዚህ ሐሳብ ነው መስማማት ያለብን። ትችትም ካለ በአግባቡ በማይሰብራት በማይጎዳት ሊያስተምራት በሚችል መልኩ ነው መተቸት ያለባት። እሱን ወደፊት እንተቻታለን፣ ችግር የለውም። አሁን ግን ቀና እንድትል ሁሉም ሰው መረባረብ አለበት። ታንክ ዩ ቬሪ ማች። ልክ ነው፣ በስትክክል ልክ ነው። ይሄ ግን እኔ ምንድነው ልላችሁ የምፈልገው እዚህ ላይ መስተካከል ያለበት ነገር ጆን ዳንኤል ጋር ያለው ነገር ትክክል ከሆነ ማስረጃው ልክ ከሆነ ያ ነገር በባለፈውም ብየዋለሁ ልክ ከሆነ ያ በቃ ልክ ያስብሎም ነው። በቃ በአዶናይ በኩል ያለው ነገር ሞር ከዚህ በላይ ይሆናል ማለት ነው ስላችሁ ኢግኖር ሊያረጋት የሚችለው ስላችሁ ሊያዳምጣት አይችልም ነው ምላችሁና ስለዚህ ያ መረጃ ልክ ከሆነ ያው ከአዶናይ የሚያደርግ ያለው ነገር ልክ ያልሆነበት ምክንያት የለም ነው ምለው ማለት ነውና እዚህ ጋር እንግዲህ ዮኒ ማኛ ማስተራሽ አዶናይ አልናገረው፣ ምክንያቱም መብቱ ነው። አንድ ሰው በወሰነው ቢወስን መብቱ ነው ብዬ አምናለሁ። መብቱ ነው። ገባችሁ? ብዙ ነገር ሃንድል ለማድረግ ይሁላ ህዝብ ድብልቅልቁ የወጣበት ውስጥ ኦቨርዌልም ሊያደርግ ይችላል። ነገሩ ምን ሊያደርግ ይችላል? ሊከብደው ይችላል። እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ አልፈልግም ወይም ደግሞ ይሄ ነገሩ ልውጣ ቢል እኔ አልወቅስም። ማብራታ መቀጠልም መውጣትም እኔ የምመኘው ልንገራችሁ፣ ይሄን ጠላት ለማቃጠል ህይወታችሁ አንድ ላይ ቢሰምር ደስ ይለኝ ነበር። ይሄን ቻሌንጅ አልፋችሁ ይሄንን የመጣባችሁን በአንድ ላይ አልፋችሁ ይሄን አመድ የሆነን ቅንቅናም የሆነን መጥፎ ክፉ መንፈስን አልፋችሁት አንድ ላይ የፍቅርን ጥግ ብታሳዩን
በቃ ፍቅር ማለት ይሄ ነው ብለን እናልፈዋለን። ሰዎች የሚከተሉት ሰውዬ ምሳሌ የሆነ ሰውዬ ላይቭ ሴት ልጅን እየተራገጠ እየተደባደበ እያንቋሸሸ በሴትነቷ እየሰደባት አቢዩዝ እያደረጋት ብላክሜል እያደረጋት 100,000 ህዝብ ባለበት ፎቶውን ቪዲዮ ልላክልህ የራቁቷን እያለ ወንጀሉን ብራግ እያደረገበት ኮራ ብሎ የሚሄድበት አገር አለመሆኗን ማሳየት ከፈለጋችሁ ሾው አስ ናው ሪጋርድለስ ምንም ታድርግ የሴት ልጅ መደብደብ እጸየፋለሁ የምትሉ ሰዎች እስቲ አሳዩን። አጠገቡ ያሉት ወንዶች ልክ ቆመው እንደዛ ቁልጭ ብለው እንዳዩ ሁላችንም ቁልጭ ብለን ነው እያየን ያለ ነው። አሳዩን። ሾው አስ አምባሳደርነቱን ስትጥሉ እሱ ሰፖርት የሚያደርጋቸውን ነገር ስትጥሉ እሱም ሞኔታይዝ ሳታደርጉ ስትቀሩ then we will understand actually የሴት ልጅ መደብደብ ትቃወማላችሁ ብለን የዛኔ እንረዳለን። ፊታችሁ ላይ በንቀት እየረገጣት እየመታት ነው በልብ አንበሳ ምናምን እየሰጣችሁ ጎበዝ የምትሉት ሶሻዋስ አሰ ኮሚዩኒቲ እንደዛ አይደለንም። አንዳንድ ወንዶች ናቸው እንጂ እኛ እኮ ሰፖርት አናደርግም ትሉየል። እስቲ አሳዩ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰለህ? አስገባለት ምን የሆነ ዘፈን በቃ የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት ያዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነክሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድነው? ጆን ዳንኤልን ማብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኢትዮጵያ ነው። ማ ልጄ ነው። በእናት ነው እንዴ? በምንም ይሁን ኢትዮጵያ። አይ ዘርማ በአባት ነው በእናትማ አይደለም። ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤልን ብትጠይቂው የሚልሽ አይደለም ኢትዮጵያ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ሄዶ እኮ የሚያለማው ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። አዶናይን በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል በጣም። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ መቀመጫ መቆሚያ አይኖርም። ብር ሊያጥብ ነው የገባው። መኒ ላውንደሪ ብርማ ቤተሰቡ አለው። አዶናይ የሀብታም ልጅ ከየት መጣ? አንቀባረው ያኖሩታል። ከየት መጣ? እኔ ግን ዋናው ሌባ አሜሪካን ሀገራው ጀግና ትልልቅ ቢዝነስ ያላቸው አሉ። በሀቃቸው ያመጡ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡት እኔ ቤተሰቡ ጋር አይደለም። እኔ ቤተሰቡን አልለካውም። አባትዬው ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እሱንማ እያጣራው ነው። መንግስትም ይወቀው አይወቀው እንግዲህ አብሮ ይዘራው። በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? በጣም አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ እርግጠኛ ነሽ ሌላ ፉን የምትይው ላይፍ አለ? በቃ ከዚህ በኋላ እኔ ላይ የምታየው ነገር ምንድን ነው? አንድ ግብ አለኝ። እሱን ከጨረስኩ በኋላ ገዳም እገባለሁ። ኖ ለምን የውጭ ዜጋ ጋር አትሆኝም? ከአበሻ ጋር ምን ያደርግልኛል? የምትግባቢ አይመስለኝም። እና የሌላ ዜጋ ጋር ፏፈሽ ለምን አትይ? አሁን ስለ እኔ ተውና ስለ ልጆቻችን ችግር እናውራ። ጨረስን እኮ እነሱ እንዴ። አንቺ አሁን የሌላ ዜጋ ፉን ብትይ ሰላም አለሽ እኮ። ይኸውልህ ማስፈራሪያ ደግሞ እዚህ ጋር ጂጂ ተረጋጊ። አንቺ የሆነ ነገር ሲነኩባቸው አትወዱም አይደለ? 27 ዓመት ያጠራቀማችሁን ገንዘብ ማን ነው ጆን ዳንኤልን እወዳለሁ ማለት አይከብድም እንዴ? ኤክሷ አችልም። ቆይ ልዘግባቸው። ኤክሷ ራሱ ስንት ቦንዳ ያዘዝንበት
ወዴት ነው የምትወስደኝ? ወዴት ነው የምትወስደኝ? ኤርትራ ገባች እንደዛ ብሎ ኩሪቷ ወቅ ነው። እኔ እኮ ትግራይ እንደሆነ ስትፍቂው ግን እኔ ራሱ ጉዳይ ነው። አሁን ስለዚህ ነገር ማንሳት አልፈልግም። ፋቅ በኬዝ ኤርትራ አይቁም ነገር ልንገርሽ ምን መሰለሽ ታፕታፓር ኮፒ ሊንክ አባ አንድ ሻስቀቡ ውጪ ብዙ ጊዜ ስለኖርሽ የውጪም እኔ ቆይ ምን ባፍጭ ስሚ አንቺ የሚጠቅምሽ ነገር አለ። እኔ ሌላ ነገር የሚጎዳሽን አልነግርሽም። የሚጠቅምሽን እንጂ የሚጎዳሽን አልነግርሽም። እኔ በቃ ቆርብ ያለው የልጅ ልጅ እያሳደኩ እነሱ 18 ሲሞላቸው ነው የምንለያየው። አንቺ ብረት ለበስ ነሽ፣ የሰው ወገብ የምትሰብሪ ነሽ፣ የምትቆርቢ አይነት አይደለሽ። ኧረ ተው ስለ እግዚአብሔር ወደ ሌላ ታሪክ አትግባ። ነገ ደግሞ አምቡላውን ሲነፋብኝ እንዳይወጥ እኔ መከበር በምፈልግ እንኳን ልትቆርቢ የፉን ያለብሽ ነሽ፣ ፉን ላይ ነሽ። ይልቁንስ ሴት ልጅ የሚያሾራት በ40 ዓመቷ ነው ብለሻል። ወሬ እንዳታ ብለሻል። ስለዚህ አሁን የሌላ ዜና በፍቅር ጠብሰሽ ፉን ስትይ ብናይ ደስ ይለናል። ደህና አይነት መልስን የሰጣት እግዚአብሔርን እርግጥን ያደርጋት ደስ ሲል አሪፍ መልስ። በጣም ከባድ ሰው አንተ። ኧረ በስመ አብ እንደዚህ መልስ አልሰጥም ሲላ ቤተሰብ ጋር ምን ይሉታል? ይህን ነው። ኧረ ይደብራል። በስመ አብ። እንግዲህ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። መጀመሪያ ላይ ጠየኳችሁን ጥያቄ እንግዲህ ከመለሳችሁ ነገ እንግዲህ ጥያቄውን መላሽ እንግዲህ የምናሳይ ይሆናል። እንግዲህ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። በሚቀጥለው በአነጋጋሪ ቪዲዮዎች እስክንገናኝ ድረስ